አንዱ ኢሹ ሆኖ መጥቶ የነበረው አከራካሪ ቦታዎችን በግድ እናስመልሳለን በሚል ነበር በቲፒኤልኤፍ ሳይድ እና ሶኛ ጋር የነበረው ዝግጅት ኦኬ ሶስተኛው ጦርነት ያካሄዱት ለዛ መሬት ከነበረ እነሱ ናቸው መጠየቅ ያለባቸው እኛ ለመልስ ነው የምንዘጋጀው እንጂ ምንለው ነገር የለም ብለን ትተነው ነበር። ምን በኋላ ስንሄድ እነሱ ተውት እንደነሱ ሰዎች ተዋክተውበት ሲያበቁ እንዴት ነው አጀንዳ ማያመጡት የሚል ነበርም በእኛ እሱ እሺ ይላል ከኛ ጋር ይስማማል። ከዛ ከወዳኛው ማይል ሄድና ደግሞ እሱ ያለውን ሰምቶ ይተኛበታል። ስልክ ያጠፋል መልስ አይመልስም የት እንዳላጣቀውም ከወራት በኋላ ስታገኘው እንደገና እንዳድስ ከዜሮ ትጀምራል። እሱ ነው አንዱ ያቆየብን እንጂ ተፈናቃይ እኮ የራያና ጸለምትን መልሰን የወልቃይት ማለቅ ነበረበት እስካሁን በ2015 በጀመርነው መንገድ ሄደን ቢሆን ኖሮ እኔ ፓርቲ ሊቀመንበር የነበርኩት በ26 ዓመቴ ነው ከኢህአዴግ ውጭ ያስተካከለ እኔ ጌታቸውም ኢህአዴግ ስላልነበረ ችግሬታችን ውጭ ነበር እና በ26 ዓመቴ ነው የፓርቲ መርቻለሁ እና ያኔ የነበረኝ በጣም አሪፍ መስሎኝ ያወራኋቸው ነገሮች አሁን ልክ ያልሆኑ ያሉ አሁን ማቹር አድርጌያለሁ። ሁሉም በኩል ምንድነው የምናገኘው የሚለው በጀመራ ጥያቄ ተነስቶ ቢሆን ምን እናተርፋለን የሚለው ሁለተኛ በምን ያህል ዋጋ እናሳካለን ሁሉም ቦታ ላይ ወደ ግጭት ስትገባ አንድ ምን አሳካለው ሁለተኛው በምን ያህል ዋጋ አሳካለው ሶስተኛው ሌላ አማራጭ አለው የለውም የሚል ነገር ላይ ማሰብ ከቻልክ ይቻላል ማስቀረት። ችግሩ ደግሞ ሌላ ሶስተኛ ወገን ደግሞ እና እንደ ካልቸርም ይሄ ይለይልን የሚል ይዋጣልን የሚል ሐሳብ ደግሞ ወገን ነው ባለበት በመለስተኛ ውይይትም ልትግባባበት የምችለው ነገር ወደ ግጭት ያመራልና የመጀመሪያው ኦኬ አለመተማመኑ ሰፍቷል መቃቃሩ ሰፍቷል የሚያራግበው ብዙ ነው ከውጪ ሂሳብ ለማዋረድ የሚፈልገው በጣም ብዙ ነው ዝም ብለህ በቀላሉ የሆነ ቦታ ሄደ ለኩስ አድርገህ ከዛው መልሰህ የምታጠፋው የሚመስለው ብዙ ነው። ከሱ ጋር ተያይዞ የመጀመሪያው እኔ እንዳመለጠ እድል ይቻል ነበር ግን ኦኬ እንዳመለጠ እድል ወስደን ከዛ ግን ሁለት ሶስት አማራጮች ስለነበሩን እሱንም ተጠቅመንበት ቢሆን ኖሮ አሁን ተፋይ ሰው ህይወት የወደመ ንብረት ከዛ በህይወት ለቀረው ሰው ደግሞ ያተረፍንለት እዳ በማህበራዊ ህይወቱን በኢኮኖሚውም በአካሉ ያተረፍነው እዳ ካሰብከው አይ በቃ እኔ ራሴን እልህና እጎ ዋጣ አድርጌ ትንሽ ቻል አድርጌ ብሻገረው ኖሮ ላስቀረውችን ነበር ብሎ ማሰብ ከባድ አይመስለኝም። በተለይ ሁለተኛው ላይ ሶስተኛው ላይ የተሞከረ ስለነበረ ግንኙነት ልዩነት ደግሞ ሁሉም ቦታ ላይ ስለሚኖር አይ ነገር እናስቆመው ቢል አሁን እኔ ነገታቸውም ጋር ይጣፋል ብዬ አላስብም። የሚታገሉ ይሄ ነገር ቢቀርብን የሚሉ ሰዎች የሚጣፉ አይመስለኝም። ግን ፕሪቬል የሚያደርግ ግጭት ሲያቀትህና ተስፋ ስትቆርጥ የምትገባበት እንጂ ግጭትን እስከ መጨረሻው አንጠፍፈ ያለህን ጉልበትና ዕውቀት ተጠቅመህ ማስቀረት ነው የሚል ባህል ቢመጣ ማስቀረት ይቻላል የሚል እምነት እኔም አለኝ። የመጀመሪያውም ይቻላል ግን በተለይ ሁለተኛና ሶስተኛውን ማስቀረት ይቻል ነበር የሚል ነው። ከዛ ግን ዋናው ነው እሱ ሳይሆን አሁን መማር አሁን ራሱ መማር እሺ ከዛስ መማር አለ ወይ ከዛስ ሪሞርስ ማድረግ መጸጸት አለ ወይ መቆጨት አለ ወይ ከዛ እንደዛ ከሆነ ደግሞ ለማካካስ በተቻለ መጠን ትንሽ እየሰጡ ትረስት ለመፍጠር የሚደረግ ሙከራ አለ ወይ ለግጭት በረን ለመዝጋት የሚያስችል ነገር በሙሉ በበቂ እየተሰራ ነው ወይ የሚል ጥያቄ ነው ማተር የሚያደርግ ይመስለኛል። ያለፈ ነገር ከለሰን ያለፈ ትምህርት ከመቅሰም ያለፈ ትርጉም ብዙ ስለማይሰጠን ሁለት ነገር ነው። አንድ እንግዲህ ከጀርባችን ያለው ሰው ሁሉም ሰው ተመሳሳይ ኮሚትመንት ነበረው ወይ የሚል ጥያቄ ታነሳ ይሆናል እንጂ ቢያንስ አሁን እኔና ጌታቸው ጌዶና ጻድቃን ሆነን መጨረሻ ላይ ጅቡቲ የተገናኘንበት ጊዜ ኦልሞስት በአብዛኛው ነገሮች ላይ መልክ ማሳዝ የምንችላቸው የጥፋቱን ደረጃ ማውቀናል። በቀጣይ ትንሽ ልፍ ቢደረግ ምን ያህል ሰው ዋጋ ሊከፈል እንደሚችል እሱን ተረተናል። በግላችን ደግሞ ለመቃረብ ያረግናቸው ጥረቶች ነበሩ። ከጀርባችን ይዘን የመጣነውን ነገርም ለመውሰድ ሞክራን ስትገናኝ ዞሮ ዞሮ ለሁለት ተከፍለህ ያለ የቤተሰብ ጸብ ስለሚሆን ስትገናኝ በከፍል ጸብ በከፍል ዘመድ ጥየቃ የሚሆን ነገር መሆኑ አይቀርም። ይሄንን እንደዛ እሱን ስፕሪት ነው ያየነው። ምክንያቱም አብረውን የነበሩ ሰዎችን አስወጥተን ብዙውን ፕሪቶሪያ ነው አደራዳሪዎችና ታዛቢዎችን አስወጥተን ብቻ የተነጋገረ የሚመስለው እንጂ ጅቡቲም ስናረግ እንደሱ ነው። አሜሪካኖችን የነበሩትን ውጡ ብለን ሽንጠይቃችሁ ሲባልም ካልፈልግናችሁ እንዳትመጡ ብለን ሻይ ሲቸግሩ ጠይቁ ሲባል እሱንም እንደውላለን ብለን ለብቻችን ያወራ ነው። እሱን ስፒሪት የምታየው የሆነ ኤሌመንት አለው። ታዲያ ምንድን ነው እዚህ ውስጥ የሚያስገባን ነገር ብለህ ለመጠየቅ የሚያስገድድህ ነገር አለው። መሻገር የሚገባን ችግር እንዳለ ስትገናኝ
ሁለቱም ጋር የደረሰውን ጥፋት አይተው ዞሮ ዞሮ ከጋራ ቤት የሚቀነስ ነገር ነው የሚል ነገር ወስደሃልና ግን ስቲል እዛም ሆነን የማይፈልጉ ሰዎች ተነበሩ። ለምሳሌ የደረስንባቸውን ትንሽ ለማቃረብ ያደረግናቸው ሙከሮች ለሚዲያ በመበተን ንግግሩ እንዲከሽፍ ያደረጉ ሰዎች ደግሞ ተፈጠሩ በሂደቱ። ከዛ ደግሞ እሱ በቀን ሰዎች አይፈልጉ ማለት ነው የሚል ደግሞ በነበረው ጥርጣሬ ላይ ስለምትጨምርበት የምታደርገው ሙከራ የላንቴካ ያስመስለዋል። የምር ያልሆነ ዝም ብለህ ለመፈታተሽ ቢያደርገው ያስመስለዋልና ጥርጣሬው ዲፕ በመሆኑ ትናንሽ ስህተቶች፣ ትናንሽ አለመግባባቶች፣ ትናንሽ የአያያዝ ስህተቶችም ነገሩ ወደ ኋላ እንዲያፈገፈገ ያደርጋሉ እንጂ የመጨረሻው ጅቡቲ በነበረውም ላይ ያደረግነው እንግዲህ ተንተርሰን ወደ ፊት ለፊት ቶሎ ብናወጣው ኖሮ በዛ መካከልና ቀጥሎ ፕሪቶሪያ በሄነው መካከል የነበረን ደግሞ እንደገና ጉዳት መቀነስ እንችል ነበር የሚለት አለኝ እንጂ ሙከራዎቹ ብዙ ነበሩ። መቀራረቡ ላይ አንድ ፈኒ ሳይድ ስላለው ያልተለመደ ስለሆነ መሰለኝ እኛ ያደረግነው የሆነ ዩኒክ የሆነ የኢትዮጵያ እንትናችን ጋር ያዝ ነገር አለው። አዳራሹ ከዚህ ይበልጣል አይደል? ርዝመቱ ከዚህ እስከ ግቢ በር ነው የሚያክለው፣ ረጅም ነው እና ጌታቸው የተቀመጡት ድንጋይ ብንወረውር ወይ የሆነ ማይክ ብንወረውር መፈነካካት እንዳንችል ለማድረግ ነው ሰዎቹ አሬንጅ ያደረጉት። እና ስንገባ ጠይቅነው ይሄን አከር መራራቅ ለምንድን ነው ያስፈለገው ሲባል አይ ጀስት ኢን ኬዝ የሆነ ነገር እንዳይፈጠር ምናምን ያሉት እና እሱን ለመስበር የጀመርነው ከመቀመጫችን ተነስተን ከንግግር በፊት ሄደን ሰላም መባባል ነው። እና ሰላም ስንባባል ደግሞ ገርማቸዋል ማለት የምትቀራረበው በሌላ ቦታ ላይ ተስማምተ እንኳን ስትለያይ በከፊል ፊት እንደጨፈገ በኩርፊያ ነው የምትጨባበጠው ሰው መካከል ላይ ያስቀምጠህና እሱ የሚያሳይህ something is wrong እያደረግነው ያለው ነገር የሀገራችን እያስገባነት ያለው ነገር ህዝባችን ላይ የደረሰው ነገር ላይ ልክ አይደለም ልንመልሰው ይገባል የሚል ስፒሪት አለው። በዛ ምክንያት ከዛ ተነስተንም ነው በኋላ ለብቻችን መነጋገር የጀመርነው። አይ ቲንክ 11 ከያዝናቸው አጀንዳዎች አንድ 5ቱን በሁለት ቀን እኮ ጨረስ ነው። ኦልሞስት እየተግባባን ነበር ይሄን ነውና ግን ያው የባከነውን ጊዜ መካካስ አለብን ምንተው ነገር እየተውን መሄድ አለብን የሚል ነገር ላይ ጥሩ ስፒሪት ነበር የነበረውና ከዛ የሚያሳይ ያንን መንፈስ ጅቡቲ ላይ ፈጥረነው ከነበረ ብዙ ሰው ላይ ተጋብቶ ቢሆን አሁን በእነዚህ ቀናት ውስጥ የሞተ ሰው የወደመ ንብረት የጠፋ የሀገር አቅም ኮሌክቲቭ አቅም ነው ዞሮ ዞሮ የትኛው ቦታ የሚጠፋውና እሱ ይቆጫል ነው በጣም የሚያስቆጫልም በበጎ የሚወሰድም ኤሌመንት አለው። ግን ደግሞ ከመጀመሪያው ስለምን መነጋገር ከተጀመረ መቋጨት ለምን አቃተን መጨረሻ ላይ ብናመጣው የሚል ነገር አለ። ኢንፋክት ፕሪቶሪያም ቢሆን የሆነ ያ የመቀራረብ ኤሌመንት ያለው ሰርክል የሚተዋወቁ ሰዎች መኖራቸው ያገዘ ይመስለኛል። ምክንያቱም በጋራ እኮ በጅምላ ስንሄድ መሄድ እያቃተን ነበር። ሶስተኛ ሰው ታዛቢ ቢጨመርበት ነጥብ ለማስቆጠር ነው የምትሄደው። ለመወቃቀስ ለመመካከር ሳይሆን ለሚታየው ታዛቢ ነጥብ ነው የምታስቆጥረው። ሌላኛውን በጣም ለማጠልሸት አንተ ራስን ኃጢአት ለመቀነስ እና የበለጠ ደግሞ ግብ ለማስገባት ነው የምትሄደውና አንዱ ማስወገድ የፈለግነው እሱን ነው። በራችን እንዝጋና ያደረስነውን ጉዳት እርስ በርሳችን ሂሳብ እንስራ፣ ከዛ እንዴት መውጣት እንዳለብን ነጋገር የሚል ነውና ለሰዎቹም የገረማቸው በበጎነት የሚወሰድ ዩኒክነስ አለው። ግን ደግሞ ይሄ ድል ከነበረ ሲጀመር ስለምን ሳናስቀር የጉዳት አደረስን የሚለው ደግሞ ስታየው የሚቆጭ ኤሌመንት አለው። አስቸጋሪ ነገር አንዱ ዲሲፕሊን ነው። አሁን ጌታቸው የገለጸው ሰው ሁለታችንም ጋር ሲመጣ የራሱ እንትን ያስቀምጥና ይመጣል። አንድ ቦታ አፈቃቀ ስትል በራሱ መንገድ ይወስደዋል። እያንዳንዱ ጉዳይ ደግሞ እንደዚህ ያስቀምጥ መሄድ ብቻ ሳይሆን አንዳንዴ ጠበብ ብለህ ለመቃረብ የሚያስችል ነገር ታመጣለህ። እሱን ሲመጣ የሌለበትን ሁሉ ነገር በልኩ ደግሞ መስማት አልቻልኩም የሚለው ሰው ከራሱ መንደርና ሰፈር ጋር ምናምን ሰፍተው ይዘዋል። እነጌታቸው ጋር ደግሞ የተለያየ አይነት ዝንባሌ ያላቸው ሰዎች ስለነበሩ የሚያገኙትን መረጃ ወስደው ለሚዲያም ሌላ ግሩፕም ይሰጣሉ። እሱ ሄዶ ሌላ መልክ ይዞ ሪፖርት ይደረጋል። እነዚህ አንዱ ከዲሲፕሊን አንጻር የነበሩ ችግሮች ናቸው እስከምናጠበው ድረስ። በኋላ ሁለታችንም ተስማምተን አጥብበነው በስሞል ሰርክል ሄደን የቋጭነውን እያመጣን ሪፖርት እያደረግን ስንሄድ ነው ነገር የተገፋውና እስከዛ ምን ድረስ አንዱ አስቸጋሪ ነው። ሁለተኛው አስቸጋሪ ነገር የነበረው የእውነታውን መቀበልም ላይ በጠፋው ነገርም ተነጋግረ አሁን እኛ ጋር ብረገጥ አድርገን ሁሉ ነገር በዛው ጨርሰ ነገር ለማምጣት የምናደርገው ግፊት ነበር።
መሳሪያ እንኳን በ24 ሰዓት እንዲያስረክቡ የሚል ነው መንገፋ የነበረው። ኢንፋክት መሬት ላይ አይሆንም። ከመላ የተበተነ መሳሪያ በ24 ሰዓት እንደማይመጣ ትገምታለህ። ግን እስከዛ ጫና ለማረበቀ መሳሪያ የሚባል ነገር ማየት አንፈልግም ከመንግስት ውጪ እና በዚህ መሳሪያ ነው እንደዚህ የምንጎዳው አይነት ስለነበረ እኛ ጋር ወደዛ ጫፍ እንወስደዋለን። እነሱ ጋር ደግሞ ስቲል ዊ ካን ፋይት፣ አሁንም የመዋጋት እድል አለ። መዋጋት ካለብን አሁንም መዋጋት ስለምንችል ይሄን አጠይቁን፣ በዚህ ርቀት ከሄዳችሁ የሰሬንደር ጥያቄ ይሆናል የሚል ደግሞ ወደ አቻነት ለመምጣት ደግሞ የመሞከር ነገር አለ። ከኛ ፓርቲ ያለው ቲዩ ደግሞ እንደ እያለቀ ነው ከፈለጋችሁ በቃ ነገ እንገባለን እንጂ ይሄን ካላላችሁ የሚል ነገር ታመጣልና ውስጡ ኢሞሽንም አለበት። በደረሰው ነገር ላይ ተቀበለህ ከሱ የመሸሽ ብቻ ሳይሆን ድጋሚ እንዳይፈጠር ለማድረግ ለምታረገው ነገር ደግሞ በራስህ መንገድ ጉዳዩን ጫና አድርገህ ለመያዝ የመሞከር ነገርም ነበረው። ሁለተኛው እሱ ነው። ሶስተኛው ካለቀ በኋላ የመጣብን የዚህ የአከራካሪ ቦታዎች ጉዳይ የተመለከተው ኢሹን የነበረው። ምክንያቱም በእኛ በኩል አይ ቲንክ ሶስተኛው ግጭት ሲካሄድ አንዱ ኢሹ ሆኖ መጥቶ የነበረው አከራካሪ ቦታዎችን በግድ እናስመልሳለን በሚል ነበር በቲፒኤልኤፍ ሳይድ እና እኛ ጋር የነበረው ዝግጅት ኦኬ ሶስተኛው ጦርነት ያካሄዱት ለዛ መሬት ከነበረ እነሱ ናቸው መጠየቅ ያለባቸው፣ እኛ ለመልስ ነው የምንዘጋጀው እንጂ ምንለው ነገር የለም ብለን ትተነው ነበር። ምን በኋላ ስንሄድ እነሱ ተውት። እንደነዚህ ሰዎች ተዋክተውበት ሲያበቁ እንዴት ነው አጀንዳ ማያመጡት የሚል ነበረን በእኛ ስለነበረ አናነሳም ብለን ተው ነው። እነሱም ሳያነሱት ልንፈራረም ደረሰን። ጋዜጠኛ ጠራን፣ እንግዳ መጣ፣ አዳራሹ ልንገባ ስንል ግን ራያ ጉዳይማ ካላለቀ እንዴት ነገሩ የሚያልቀው ወደሚል ወደ ዜሮ መመለስ መጣ። እሱ ትንሽ አካል ብሏል። ምክንያቱም እየመራን ለሄደን ሰዎች ይህን ጉዳይ እንዳዲስ ማንሳት የእንትንም ጉዳይ አለው፣ የፐርሰናል የቫልዩ ጉዳይም አለው። ለሀገር ምን ጠቅማ ላይ ጠቅም የሚለው አንድ ጉዳይ ሆኖ ግን ሰው ፊት ተነጋግረህ ጨርሻለሁ ብለህ ወረቀት ላይ አስቀምጠህ ከዛ ግን የረሳሁት ነገር እኮ አለ አይባልም። ቢኮዝ ረስተን ሳይሆን የተውነው አውቀን ስንሄድ ጀምሮ ተነጋግረን የተውነው። እነሱ ደግሞ እዛ ላይ አለመነሳቱ ስለዚህ ተስማምተዋል ማለት ነው ለእኛ የተወለን መንግስት ብለን እናነሳለን ስላሉ ጥበብ ነው ብለው ተውት። እኛ ደግሞ እነሱ ካላነሱት እኛ ማንሳት የለብንም ብለን ጥበብ ነው ብለን ተው ነው። ኋላ ግን ተገለበጠና ነገሩ ኢሹ ሲሆን ሊፈታብን ነበር የነበረውና እሱን አትሊስት የፕራይም ሚኒስትሩም ኢንቮልቭመንት ኖሮ የሚያቀራረቡን ሰዎችም ወሩም አይ ቲንክ በዚች ኬዝ ሀመርም ፖዚቲቭሊ ኮንትሪቢዩት አድርጓል። ቢኮዝ ልንፈርስ ነበር ይሄድን ሰዎች የሚታየን ነበረው እሱን ሳንፈርም ብንመጣ ኖሮ አይ እንግዳውማ እንጨረስ ተብሎ ቢሄድ ኖሮ ሜቢ አሁን የምናወራው ሰዎች ኦኬ እዛ ስለነበረን በግላችን እንተርፍ ይሆናል። ግን ከዛ በኋላ የሚያልቅ ሰው እሱ ላይ ጨምረህ ሌላ 10 ሺህ ይሁን ሰው እዛ ላይ ዋጋ እንዲከፍል ማድረግ ኃጢአት ነበረ የሚሆነው ማለት። እሱን አድርገን ብንመጣ ከራሳችን ጋር የምንኖር ምንችል አይመስለኝም እንደ ህሊና። ይሄን ፈተና እንዴት እናስታርቀው የሚል ችግር ነበረና ትንሽ አቀራርበን አስተሳስረን ለመውጣት የሚያስችል ነገር ላይ ፈርመን ወጣን። ሶስቱ አይ ቲንክ አስቸጋሪ ነገሮች ይመስሉኛል ወደ ኋላ ሳስበው። እሱ ላይ ነው የሚታየኝ ወደ ኋላ መመለስ ነው። የፈረምን ማግስት እናንተ ላይ ዛቻ የሚያደርጉ ሰዎች ነበሩ። እንደውም እኮ አትሄዱ ብለን ነበር። አሁንማ እንደውም እኛ እንሻላችኋለን ከኛ ጋር ስለፈረማችሁ አዲስ አበባ እንወሰዳችሁ ወይዚሁ ቆዩ እንጂ የሚል ነበረ። ሲፈልጉ መቀሌ ሲደርሱ እንመታለን፣ ካልሆነም እነዚህ እናደርጋለን የሚሉ አይ ቲንክ የፕሪቶሪያ ስምምነትን ከልባቸው ያልተቀበሉ ኃይሎች ሲጀመር ነበሩ። ሁኔታው አንፖፑላር ስለሚሆን አይ መዋጋት አለብን የሚል ሞራል ስላልነበረ ያደፈጠ ግን ከልቡ ያልተቀበለ ኃይል እንደነበረ እናውቃለን። ሁለተኛው ጊዜያዊ አስተዳደሩ ጌታቸውን ባይሆን ኖሮ እንዳይሳካለት ለማድረግ ያቀደ ኃይል ሲጀምር ስለማይቀበለው ስምምነቱን ጌታቸውን ባይሆን ያደናቀፍ ነበር ራሱ ካልሆነ በስተቀር። ራሱ ደግሞ ቢሆን ኖሮ አሁን ወደ መጣበት ይወስደው ነበር። አንድ እሱ ያለ ይመስለኛል። አሁን ፕሮፐርሊ ያመጣት የተፈናቃይ ጉዳይ ሁላችንም ያለው አሁን በጊዜ ታይም ቴብል አስቀምጠነው የነበረው ትጥቅ መፍታትን ነበር በስምምነቱ ዋላ ናይሮቢ መጨመር ነው። ግን ጎልቶ የመጣው በኋላ ከሂዩማኒቲ አንፃር ተፈናቃይን መመለስ ነው። ሰው እያረሰ ቤቱ እያመረተ ቢያንስ ከድንኳን ወጥቶ የሚኖርበት ነገር እንፍጠር የሚል ነገር አይ ቲንክ 2015 ሚያዝያ አካባቢ ነበር ያልነው። 3 ወር ይቀረናል የዝናብ ጊዜ እንዳይባክን እቺን ጊዜ ይጠቀም ተባብለን ከዛ ለአደጋ መከላከልና ዝግጁነት እህል እንዲያዘጋጅ ድንኳን እንዲያዘጋጅ ቤታቸው የተጎዳባቸው ካለ ቶሎ ማደስ እንድንጀምር እቺን ክረምት ሰርቶ ይብላ ቢያንስ የራያና ጸለምት
ወልቃይት ደግሞ ቀጥለን እንግባበት ብለን ነበር ያልነው። እንዳለው ሄዶ አፈረሱት። መጀመሪያ የሚሊሻ ኢሹ መጥቶ ነበር። ይግባ ሚሊሻ አርሶ አደር ነው፣ የያዘው መሳሪያ የግሉ ነው። ነባሩ ሚሊሻ ይቀመጥ፣ አዲሱም ይምጣ። የሚሊሻ ጉዳይ ለምን ያጣላል? ከዛ ትንሽ ቆይ ሰራዊትም ታጥቆ ካልመጣ እሱ አይቻልም የሚል ጊዜ ወሰድን። 6 ወር በዛ ባከነ። ትንሽ ቆይቶ ደግሞ በምን እንደገና ከ2016 ላይ ያመጣ ነው ታስታውስ እንደሆነ አንድ የተወሰነ ጊዜ እኔና አብርሃም ጋራልታ ፕሮጀክት ልና የመጣን ጊዜ እስከመጣንበት ጊዜ የነበረው አይ መከላከያ በዚሁ ሪፈረንደም አካሄደዋለሁ ብሏል የሚል የውሸት ትርክ ተቀባብለው ኢንክሉዲንግ አሁን ታደሰም ያለበት ላይ ወስደውት ተቀመጡ። መከላከያ መቼ ነው ሪፈረንደም ላድርግ ያለው? ማን ስልጣን ሰጠው? መከላከያ ተልእኮቹ ሰው ሲመለስ ጸጥታ ማስከበር፣ አስተዳደር እስከሚዋቀር ድረስ ሰላሙን ማረጋገጥ፣ ከዛ ለጊዜ አስተዳደሩ ደግሞ ሲመለጥ የራሱን ሚሊሻ ማዋቀሩ ስለሚመጣ በዛ እንወጣለን ወደሚቀጥለው ስራ ይመለሳል ያለው እንጂ በሚል ሌላ ጊዜ አባከኑት። ይሄ የሚታየኛው ያለው አሁን ጎል ፖስቱን የሚቀይረው ሰው ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜ አስተዳደሩ እንትኑ አከራካሪ ቦታ መልክ ከያዘ ከዛ በምን ማኩረፍ ይችላል? ቢኮዝ እሱ አንደር ሂዝ ሊደርሺፕ ነው የሚሳካው። ይሄን ስለሚደረግ በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ትከሳለ። ለምሳሌ 2 ነገር ማንሳት ይችላል። አሁን በጣም መሬታችን ተያዘ ብሎ በጣም የሚከሰው ሰው ያዘ ወደሚለው ሰው ነው እየሄደ ያለው። የሚዘረፍ ወርቅም ከሂውማን ትራፊኪንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደግሞ ብሎ ሚዲያ ሲያገኝ ይከሳል። ተፈናቃይ እንመልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። ተፈናቃይ መመለስ ካለበት 2016 ላይ ነው። እንዳይሳካ ደግሞ ይታወቃል። ያስቀመጣቸው ሰዎች ጋር ጌታቸው ጋር ካለ ግምገማ አይሆንም እንጂ እኛም ስንገናኝ ሁሌ የምንለው መጨከል ላይ አልሰራ ያለውን ሰውዬ ኦኬ አትሰራም ዞር አድርገህ ፈቃደኛ የሆነ ሰው ተክተ መሄድ ብንችል ኖሮ ይከር ይሆናል ጠቡ ግን ይለይለት ነበር ነው። አሁን ተፈናቃይን በተመለከተ የተስማማነው ስምምነት እነሱ ያላቸው ጥያቄ በጊዜ አስተዳደር ስር ሆኖ ሪፈረንደም አይካሄድም የሚል ነው። ኦኬ ተስማማን። ትግራይ ውስጥ ምርጫ ተካሄዶ ህጋዊ መንግስት ሲኖር ያኔ እልባት ያገኛል። ቢኮዝ ባለፉት 30 ዓመታት እንደዛ ስናረግን ይኖር ነው። አስተዳደር አለ፣ መንግስታት አሉ፣ ፌዴሬሽን ምክር ቤት ይመጣል፣ ህዝብ ይዋያል፣ ሪፈረንደም ያካሄዳል፣ ወደ ወሰነው ይሄዳል። ሲወስን ሁልጊዜም ሁሉም ኤሊት ይደሰታል ማለት አይደለም፣ ግን የህዝብ ውሳኔ ይከበራልና እንደሱ እንደዛ አለ። ሁለተኛ የነበረችው ጥያቄ ኦኬ ተፈናቃይ ከተመለሰ በኋላ አስተዳደሩ ከተዋቀረ በኋላ በጀት እንዴት ይሄዳል፣ በማን በኩል ይሄዳል የሚል ነበር። እሱ ላይ የራሳችን ምልከታ ነበረን። ምን አለን? መጨረሻ በሚሆነው ጉዳይ ላይ ስንከራከር ዜጎች ወደ ቤታቸው እንዳይመለሱ ከምናረጋቸው መጀመሪያ ይምጡ፣ ሰርተው ይብሉ፣ የራሳቸው አስተዳደር ይኖራቸው፣ ቀጥሎ ዕጣ ፈንታቸውን በተመለከተ የሚወስኑት እነሱ ስለሚሆኑ እየበሉ ስለ ቀጣይ ዕጣ ፈንታቸውን ለመነጋገር ይችላሉ። ድንኳን ላይ ሆነው ግን በእነሱ ስም ለምን እንከራከራለን? ቤት እናምጣቸውና ወደፊት እንነጋገርበት ተባለ። ይሄን ያደናቀፈው ኃይል አሁን አንደኛ ባንዲራ አድርጎ ይወስደዋል። እሱ ላይ እንግዲህ ያው እንደተባለው አንዳንዱ ሲጻፍ ይዘረዘራል፣ አንዳንዱም በጊዜው ሲገመገም በወልድ ይነገራል እንጂ ተፈናቃይ መመለስ አጀንዳቸው ያልሆኑ ተፈናቃዩን አሰቃይቶ በስቃዩ ላይ አጀንዳ መፍጠር የሚፈልግ ሰው ግን አሁን በግላጭ እየወጣ ስለሄደ የሚታይ ይመስለኛል። አንዳንዱ ሰው ደግሞ ዳተኛ ነው። ለሱ እሺ ይላል፣ ከኛ ጋር ይስማማል። ከዛ ከወዳኛውም ኃይል ሄድና ደግሞ እሱ ያለውን ሰምቶ ይተኛበታል። ስልክ ያጠፋል፣ መልስ አይመልስም፣ የት እንዳላታቀውም። ከወራት በኋላ ስታገኘው እንደገና እንደ አዲስ ከዜሮ ትጀምራል። እሱ ነው አንዱ ያቆየብን እንጂ ተፈናቃይ እኮ የራያና ጸለምትን መልሰን የወልቃይት ማለቅ ነበረበት እስካሁን በ2015 በጀመርነው መንገድ ሄደን ቢሆን ኖሮ የሚል እምነት አለኝ። ስምምነቱ ያለው በዋት በኩል ህገ መንግስቱና የሀገሪቱን ህጎች ተከትሎ ለመስራት መስማማት ነው የነበረው። ከዚያ ሊሆን የሚችለው ቀጥሎ የነበረው ስቴፕ በሽብር ተከሶ ስለነበረ ተፈረጆ ታግዶ ስለነበረ የፌዴራል መንግስቱ ስራ በፍጥነት በሽብር ከተፈረጀበት በፓርላማ አስወስኖ ያነሳል የሚለው ነው ያለው። በሽብር ከተፈረጀበት ሲነሳ ቀጥሎ ያለው ወደ ህጋዊ ማዕቀፍ ይመለሳል። ህግ አክብሮ ይንቀሳቀሳል። ህግና ህገ መንግስትን አክብሮ ሲንቀሳቀስ ምርጫ ቦርድ አንዱ ይሆናል። ምርጫ ቦርድ ገዢውን ፓርቲ ብልጽግናንም ይሁን ሌሎች ተፎካካሪ ፓርቲዎችን ህወሓትን የሚያስተዳድርበት መንገድ ተመሳሳይ ይሆናል።
ጉባኤ የምታረግበት ስርዓት አለ፣ ጉባኤ የምታረግበት ደንብ አለ። እሱ ደግሞ የተሰጠው ኃላፊነት አለ ሱፐርቫይዝ የሚያደርግበት። በዚህ መሰረት እኛንም አስደግሞ ያውቃል። ራሳቸው ተገኝተው ምርጫ ቦርድ ሰዎች በታዘቡበት መንገድ እኛ ይሄንበት መንገድ የወጣ ገባነት አለው በሚል ባመኑባቸው ጉዳዮች ምክንያት ብልጽግናም ጉባኤ እንዲያደርግ እንዲደግም የተገደደበት ሁኔታዎች አሉና ምርጫ ቦርድ በራሱ ሕግ መሰረት ይሰራል። አስፈጻሚው ያደረገው ከህወሓት ጋራ ውይይት በማድረግ ከተፈረጀበት ከህገ ወጥነት ወደ ህግ እንዲመለስ የሚያደርገውን እርምጃ መውሰድ ነበረ። እሱን ለፓርላማ ቀርቦ ወስዷል። ከዛ ከህወሓት ደግሞ የሚጠበቅ የነበረው ወደ ህጋዊ እንቅስቃሴ እንዲመለስ አሁን ስለተደረገ ህጋዊነት ተላብሶ ቀጣይ በህግ ማሟላት ያለባቸው ጉዳዮችን ይሰራል የሚል ነው አንደርስታንዲንጉ ያለው። ሪያሊቲውም እሱ ነው። ያንን ለማድረግ የተጀማመሩ አሉ። አሁን ችግሩ ምንድን ነው? መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደ ተፈናቃዮቹ ነው። እዛ ሲሄድ ደግሞ ልክ አይደለም ሲባል ኦኬ ልክ አልነበርኩም እንዴ ብሎ ይቅርታ እንደመጠየቅ ወይም አልገባኝም ነበር በዚህ መንገድ ስለዚህ ሞክረው እንደማለት ልክ እንደተካደ ሰውና ጉዳዩን እንደማያውቀው ሰው እንዳድስ ሆኖ የመከራከር ነገር ነው አንዱ ፈተና የሚያበዛው እዛ አካባቢ። እንግዲህ አዛዡ ብዙ ነው የሚመስለኝ። ከስር ቁጭ ብሎ በምንም ላይ ማይሳተፍ ምንም ተጠያቂነት የሌለበት ምንም ፎርማል አሳይመንት የሌለው በፎርማል የምታደርገውን ኤንጌጅመንት ግን እየፈረጀ መሄድ እሱን እያጠቃ መሄድ ሁሉ ነገር እሱ ባለው መሰረት ካልሆነ ሻዶ ነው ከጀርባ ነው ያለው። ሶ አይ ቲንክ ደብረጽዮንም መጥቶ እዚህ ተስማምቶ ጨርሶ ምን አድርጎ ኤዲት የሚደረግለትን ኤዲት ተደርጎለት ከሄደ በኋላ ነው ከትንሽ ጊዜ በኋላ አይ እንደዛ አልነበረም ያለው ስለዚህ አይቻልም ወደሚል ነገር መጣ። አላቅም ዲቴሉን እሱን ጌታቸው የበለጠ ያውቀዋል። ግን እኛ ጋር የነበረው ከፕሪቶሪያ ስምምነት አንጻር ስለ እውቅና የሚባል ነገር የለም። ያለው ወደ ህግ ስለመመለስ ነው። ወደ ህግ ለመመለስ ደግሞ ከሽብር ማንሳት ነው። እሱን ደግሞ ሄደን አንስተናል ከነንቱና ከዛ በኋላ ህግ አክብሮ መንቀሳቀስ ነው የሚጠበቀው። በግጭቱ ጊዜም እናነሳ ነበር። የተገናኘን ጊዜም አወራለሁ። ባንዲራ ግድግዳቸው ላይ የሰቀሉ ኢትዮጵያ ጸባችን ከመንግስት ጋር ነው እንጂ ከኢትዮጵያ ጋር አይደለም የሚሉ ነበሩ። ሌላው ሰው ደግሞ ከመንግስት ጋር የሚጋባውን እልህ ራሱም ጭምር ሚናው ኖሮት ያስቀመጣቸው እሴቶችንም ድናይ ወደ ማድረግ የሚሄድ ሰው አለ። ኦርዲነሪው ሰው ደግሞ ያው በኢሞሽንስ ይኖሩታል፣ ግን አስተንትኖ ምን አድርጎ አቋም ወስዶበት አይደለም የሚለው ሰው የመነጠል ስሜትን የሚያቀነቅኑ በፓርቲም ኩርፊያውን በመነጠል ለማዋረድ የሚሞክር ሰው አለ። መሬት ላይ ባለው የትግራይ ህዝብ ላይ ምን አይ ቲንክ 1%ም 2%ም ኦዲየንስ ያለው አይመስለኝም። ግን ያው ኢሹዎች ልዩነት ሲኖረን ልዩነትን እንዴት ነው ከቦተም ላይ ነው ሳንወርድ ማስተናገድ የምንችለው? የፈለገ ብንከሳከስ የፈለገ ብንሄድ ስቲል ያንኑ ባንዲራ ይዘ በዛው ባንዲራ ስር መጣላት አይቻልም ወይ የሚል ነገር ቅድም እንደተባለው የጋራ ትርክት ከመፍጠር ጋር ይያያዛል። እስካሁን የራስን ቲም ይዘ ባዋጣህ ልክ አዋጣህ ወስዳ የመሄድ ነገር ነው ያለው። ምንም ብቀየም ምንም ቢከፋኝ ምንም ችግር ቢፈጥርብኝ አንደኛ ችግር ካለብኝ በወቅቱ ከሚያስተዳድር አካል ጋር ነው፣ ከራሷ ከኢትዮጵያ ጋር አይደለም። እሱ መንግስት ይቀየራል፣ ግን ያንን የጋራም የሆነውን ቫልዩ ሴቶች የመፍጠር ጉዳይ ላይ በደንብ አልተሰራበትም። ዞሮ ዞሮ አብዛኛው ጋር የሰፈራችንን ልዩነት ይዘን መጥተን ያለኝን ልዩነት አዋጥቼ ነው ትርፍ መወስደው የፈጠርነው እንደሱ ነው። የድሮ መዋጥ ስለነበረ መዋጡን ስናፈርስ አሁን ደግሞ ድርሻህን ይዘህ ቅርጫ ድርሻህ ላይ 1 ግራም ምናምን ቀነሰች አልቀነሰችም በሚል ሂሳብ ነው ያኖር ነው። የባለፈው ደግሞ እንደዛ ሆኗል። አሁን እሱ እንዳዲስ መገንባት አለብን ማለት ነው። የጋራ ትርክት ተጣላ ተደባደብ ስቲል ማትወርድበት ደረጃ ይኖርሃል። ወለል እሱ ከዚህ ወለል በታች አልወርድም ይባል። እሱ ወለል ደግሞ የጋራ ኢትዮጵያዊነት ነው። ሁሉም ሰው የግድ ብሎ ደስ ሊለው አይችልም። ለሁሉም ሁሉ ጊዜ የሚመጣ አስተዳደር ሊያምርህ አይችልም። ሁሉ ጊዜ እኩል በፈለከው ልክ ልታገኝ አትችልም። ግን የምታበረክተውም አለ የሚገባህም አለ። በዛ መካከል ላይ ሚዛን መጠበቅ ያው የረጅም ጊዜ ያቲንግ ስራ ይመስለኛል። ምንድን ነው የሚሆነው? አንደኛ ሰው ራሱ ያድጋል። እኔ የዛሬ 10 ዓመት የዛሬ 20 ዓመት የዛሬ 5 ዓመት የዛሬ ዓመት የነበርኩት ልሆን አልችልም። ከሆንኩ ተቸንክሬ ያለው ማለት ነው። እና እንስሳት እንኳን ራሳቸውን ያድሳሉ እኮ አትሊስት ቆዳቸውን ይቀይራሉ። ሶ የሆነ ቦታ ትላንት የሆነ ቦታ ያደረሰ እውቀትህ፣ አቅምህ፣ ችሎታ፣ እይታ የሚቀጥለው መሰላል አያወጣ። ሶ የሚቀጥለው መሰላል መውጣት የምችለው ከሚቀጥለው መሰላል ጋር ሊያዛምድ የሚችል አዳዲስ ሀሳብ ለመላመድ ስትሞክር ነው። እንደሱ ደግሞ ከሆነ ከያዝከው የተወሰነ የምትሸርፈው የምትከረክመው መኖር መቻል አለበት ከራስህ ጋር ነው ይሄ። ሁለተኛው ግን እንግዲህ የተወሰነ ዓመት ጋር ስትደርስ አዲስ ትውልድ ይመጣል።
የዛሬ 25 ዓመት የነበረ ህፃን የነበረ ሰው የተወለደ ሰው አሁን 25 ዓመት ሲሞላ የፓርቲ መሪ መሆን ይችላል። እኔ የፓርቲ ሊቀመንበር የነበርኩት በ26 ዓመቴ ነው። ከኢህአዴግ ውጭ አትሊስት ተቋሚ በነበርኩ ጊዜ ያኔ ጌታቸውም ኢህአዴግ ስላልነበረ ችግር የለም ሁለታችን ውጭ ነበር እና በ26 ዓመት እኔ የፓርቲ መርቻለሁ እና ያኔ የነበረኝ በጣም አሪፍ መስሎኝ ያወራኋቸው ነገሮች አሁን ልክ ያልሆኑ ያሉ አሁን ማቹር አድርጌያለሁ። ከዛ ደግሞ ያኔ ስኖር የነበረ ተወላጅ ደግሞ አሁን ሲደርስ ለሱም የሆን ነገር መማር ከሱ ጋር አጀስት ማድረግ ካልቻልኩ ሬሌቫንት አይደለሁም፣ ኦብሶሌት ነኝ። ፓርቲም እንደሱ ነው የሚሆነው። ፈንዳሜንታልስ ይኖራሉ። እሳቤ ፈንዳሜንታል እሳቤዎች መዝለቅ ያለባቸው መሰረታዊ እምነቶች ከህዝብ ጥቅም አንጻር ከሀገር ፋይዳ አንጻር መሰረታዊ ምሰሶ የሚባል ይኖርሃል። እሱ ከሌለህ የምትላጋ ነው የምትሆነው፣ እምነትም የለህም ማለት ነው። እሱን ከያዝከ በኋላ ግን በእያንዳንዱ በምትደርስበት ደረጃ ላይ አጀስት የምታደርገዋለህ አዲሱን ትውልድ ለማቀፍ የሚያስችል እሱም መሪ ሊሆን አይደል? መሪ የሚሆነው አንተ ትንሽ ቀረብ ካልክለት ነው። ሸብረክ ሳትለት ለአዲሱ ትውልድ እንዴት ብሎ መሪ መሆን ይችላል? ሸብረክ ለማለት ደግሞ አንተ ያኔ አመረህ ያዝከው ለአሁኑ ትውልድ ግን የማይሰራ ነገር መኖሩን ማመን፣ ራስህን ማብቃት፣ የምታንጠባጥበውና የምትጨምረው ነገር ማየት አለብህ። ይህ እንደ ሰውም ለፓርቲም ይሰራል። አንድ ፓርቲም ምንም ነገር ሳይቀይር ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። ወይ እሱን ጥሎት ነው አዲስ የሚመሰርተው ወይ ክራሽ አድርጎት ከውስጡ ካኒባላይዝ አድርጎ ነው አዲስ ማውጣት ያለበት ትውልዱና አይ ቲንክ ይሄ በሀገር ደረጃም ይሰራል። የዛሬ በ60ዎቹ የያዝከው አቋም አሁን ልትቀጥል አችልም። ከኤሊት ጋር የሚያያዝ ነው። ከነበረን ሳይክል ብሬክ ማድረግ ነው። የነበረን ሳይክል እድርም ጋር ይሄዳል፣ ቤተሰብም ጋር ይሄዳል። አንተ ያልከውን ሀሳብ የሚቃረን ሰው የጠላህ ነው የሚመስልህ፣ ማለት ፐርሰናል ነው የምታደርገው። የአገር በሀሳብ ገበያ እንደምታተርፍ እሱም መውሰድ፣ እኔ ልሳሳት እችላለሁ ብሎ ማመን፣ እኔ መማር አለብኝ ማደግ አለብኝ ብሎ መውሰድ፣ አሁን ያለኝ ለቀጣይ በቂ አይሆንም የሚል ነገር መውሰድ እና ከራስ ቀንሶ ከሌላው ደግሞ ወስዶ ለመጨመር መሞከር ነው። ከራስ መተው፣ ከራሳችን ካልተውን ከሌላው የምንወስደው ነገር የለም። የኔን ድሮፕ ሳረግ ነው ክፍተት ማገኘው የሌላውን ሀሳብ ለመጨመር። እያንዳንዳችን የምናበረክተው አለ። እያንዳንዳችን የምናበረክተው ቦታ እንዲያገኝ ግን እያንዳንዳችን ምንተውና ከሌላው ልንቀበለው እንችላለን። ይህን ማድረግ ከቻልን የነበረውን ሳይክል እንሰብራለን። ሁለተኛው ላይ ወለል ማወቅ፣ ኦፍኮርስ ወለሉን በጋራ መስራት አለብን። አሁን ወለሉም ላይ መተማመን ስለሌለ ነው። ባንዲራችን ላይ ገና የለም፣ ማንነታችን ላይ ገና የለም። ዳይቨርሲቲና አንድ ሆኖ መቆም ላይ ማኔጅመንቱ ላይ እንዴት ነው ሚዛን የምንጠብቀው የሚለው የለም። መቼ ነው በእኔ እልህ የኮሌክቲቭ ጉድ የኮሌክቲቭ ኢንተረስት መጉዳት ትክክል አይደለም ብዬ ማመን የሚጀምረው የሚላለ የኔ ብስጭት የኔ እልህ እኔንም ጭምር ወደሚጎዳ ነገር ቢሄድ የራሱ ጉዳይ ብዬ ዘውቤ እሳት ውስጥ መግባት እንዴት ነው የሚለው መውሰድ ያስፈልጋል። ይሄ መጀመሪያ አሁን ያለው ኤሊት ራሱን መግራት ነው። ቀጥሎ ግን ትውልድ መገንባት ይጠይቃል። በትምህርት ቤት፣ በሚዲያ፣ በእምነት ተቋማት፣ በአርት እየገነባው ቫሊዎቹን እንዲሰርጹ የማድረግ ነገር መውሰድ ይወስዳልና አሁን ያለው ትውልድ ካላመነበት ቀጣይ ትውልድ ዋጋ ይከፍላል። አሁን ያለው ትውልድ ትንሽ ኮምፕሮማይዝ ማድረግ ከቻልና ትንሽ ደግሞ ኢፈርት ከጨመረበት ቀጣይ የሚመጣው ትውልድ ቢያንስ አሁን ከሚኖረው የተሻለ ቀለል ያለ የፍሪክሽኖችን ማኔጅ ማድረግ የሚችልበት ልምምድ ይኖረዋል የሚል ሀሳብ አለኝ። ግን እኛ ገና እየቻልንበት አይደለም፣ ለመቻል እየተፋጨን ያለ ነው። አትሊስት የእኛ ተናናሾች ደግሞ አትሊስት ከኛ ድክመት እየወሰዱ ትንሽ እያሻሻሉ የሚሄዱት ነገር ይኖራል የሚል እምነት አለኝ። ጤና ይስጥልኝ፣ እንደምን አላችሁ የኢትዮ አዲስ ዴይሊ ተከታታዮቻችን። ዛሬ እጅግ ወቅታዊና አሳሳቢ በሆነ ሀገራዊ ጉዳይ ላይ ያተኮረ ሚዛናዊና ጥልቅ የሆነ ትንታኔ ይዘንላችሁ ቀርበናል። በዛሬው ዝግጅታችን እነዚህ ነጥቦችን ነቅሶ የሚያወጣና የሽግግር መንግስትን አስፈላጊነትና መስፈርቶችን በዝርዝር የሚመረምር ጽሑፍ እናቀርባለን። እስከ መጨረሻው አብራችሁን ትቆዩ ዘንድ በትህትና እንጠይቃለን። መጋቢት 27 2018 ዓ.ም በአቶ ልደቱ አያሌው አስተባባሪነት የተካሄደው የበየነ መረብ የቀረበው የህዝባዊ እምቢተኝነት ትዕይንት ህዝቡ በብዙዎች ዘንድ መነጋገሪያ ሆኗል። ይህ መድረክ ለሀገሪቱ ችግር እንደ መፍትሄ ያስቀመጠው የሽግግር መንግስት ጥያቄ ምንድን ነው? የመድረኩ ጠንካራ ጎኖችስ ምን ነበሩ? ክፍተቶቹስ? በተለይም ደግሞ በአገሩ ውስጥ ካለው ተጨባጭ የትጥቅ ትግልና ከፋኖ እንቅስቃሴ አንጻር ይህ መድረክ የነበረው ሚና በምን መልኩ ይታያል?
ለምርጫ ምዝገባ ከመጠናቀቁ 2 ቀናት በፊት መጋቢት 27 ቀን 2018 ዓ.ም በግንባር ቀደምትነት በአቶ ልደቱ አያሌው አስተባባሪነት የተቋቋመው የጋራ መድረክ የህዝባዊ እምቢተኝነት ተልዕኮ ያነገበ ዘመኑ ባመቻቸው ቴክኖሎጂ የበየነ መረብ ትዕይንተ ህዝብ ቀርቧል። በዚህ ፕሮግራም ላይ ለንግግር አድራጊነት የተጋበዙ 21 ሲሆኑ ውክልናቸው በግልና ከ9 በውስጣቸው 50 የሚደርሱ የፖለቲካና ማህበራዊ ድርጅቶች የሚያቅፉ ስለመሆናቸው ተገልጿል። በተጨማሪም ትዕይንቱ በ30 የማህበራዊ ማሰራጫ ዘዴዎች መተላለፉ ተገልጿል። ይህም ጉዳይ ምን ያህል አሳሳቢና ወቅታዊ አጀንዳ መሆኑን የሚያመላክት ባልሳሳት ይህ አይነቱ ፕሮግራም በዚህ የጋራ መድረክ ለሁለተኛ ጊዜ በሌላ ተመሳሳይ መድረክ ደግሞ እንዲሁ ለሁለተኛ ጊዜ እየተከናወነ ነው። የዚህ ዝግጅት ቅድመ ማስተዋወቁ ስራ ከበፊቱ የላቀ መሆኑን አዘጋጆቹን ያስመሰግናል። የበፊቱ ሆነ ያሁኑ በአንክሮት ተከታትየዋለሁ። በውጭ ሀገር የሚኖሩ ኢትዮጵያውያን ለሀገራቸው በመቆርቆር በተናጠልና በቡድን ብሎም በትልልቅ ስብስቦች ላለፉት ግማሽ ምዕተ ዓመታት ያህል ያደረጉትና እያደረጉት ያለው ሰላማዊ ሰልፎች፣ መግለጫዎችና ክርክሮች የዜግነት ግዴታቸው ቢሆንም ከጊዜና ከተለያዩ ተግዳሮቶች አንጻር እሰይ የሚያሰኝና እጅጉንም የሚያስመሰግናቸው ነው። ዛሬም ቢሆን ሀገራችን ደንታ የሌላቸውና የእናት ጡት ነካሾችን በተለይ ይህ አስከፊ የግፍ አገዛዝ በክርሳቸው ለቦታው ከጎኑ የተሰለፉት ስናስብ በየትኛውም ደረጃና መመዘኛ በተጠቀሱት በበየነ መረብ ትዕይንቶችና በተለያዩ መድረኮች የሚሳተፉትን አለማድነቅና አለማመስገን ከንፍጉነትም የባሰ ፖለቲካዊ ስህተት ይሆናል። ወደ አሁኑ በየነ ትዕይንት ህዝብ እንመለስ። ይህ ትዕይንተ ህዝብ የምንቃኘው በሚዛናዊነት እንጂ አንዱና ሌላውን ለማስደሰት ወይንም ለማስቀየር፣ ለመንቀፍ ወይም ለማሞገስ፣ ለመደገፍ ወይንም ለመቃወም በሚል እሳቤ አይደለም። በበየነ ትዕይንተ ህዝቡ ላይ ለማድረግ የተሞከረው ቅኝት ዋና ዓላማው ጠንካራና ደካማ ጎኖችን በማውጣት ለቀጣዩ ዘርፈ ብዙና ለአስጨራሽ ትግል ትምህርት ለመቅሰም ያስችለናል በሚል እሳቤ ነው። አገራችን ከተዘፈቀችበት አስከፊ ችግርና አደጋ ልትወጣ የምትችለው በግልጽነትና በድፍረት እውነትን በማንገስ ከስህተት ስንማርና ከግል ጥቅም ይቅር የሀገርና የህዝብን ፍላጎት ስናስቀድም ብቻ ነው። ዳሰሳው ይህን መሰረታዊ ግንዛቤ እያማከለ ነው። ጠንካራ ጎኑ በመጀመሪያ ደረጃ ለሀገርና ለወገን በመቆርቆር ይህንን መሰሉ ዝግጅት መደረጉ አዘጋጆቹንና ንግግር አድራጊዎችን የሚያስመሰግን የጥንካሬው መሰረት ነው። ለዝግጅቱ ተልዕኮ ትኩረቶች ማለትም በመግቢያና በንግግሮች መካከል የተላለፉት 19 መሪ ቃሎች ወይንም መፈክሮች በአጠቃላይ ትክክለኛና ጊዜውን የዋጁ መልእክቶች ናቸው። ንግግር አድራጊዎቹ መልእክቶቻቸውን በሚገባ ነው ያቀረቡት። ሁሉም በስልጣን ላይ ያለው መንግስት የመወገድና የሽግግር መንግስት መቋቋምን አስፈላጊነት የሚያምኑ መሆናቸውን የትግሉ ዓላማና አቅጣጫ ቀያሽነትን ያመላክታል። በእርግጥ የቀረቡት ሐሳቦች ቀደም ሲል የዕለቱ ተናጋሪዎች የሆኑት ሌሎች በተለያዩ መድረኮች ካስተላለፏቸው የተለዩና አዲስ ናቸው ባይባሉም እስከ መጨረሻ ሀቅን ይዞ መገኘት እንደ አንደኛው የትግል ጥንካሬ ማሳያ ነው። ሁሉም ተናጋሪዎች ስለ ግፍ አገዛዙ አንገፍጋፊነትና ስለ ሰላም መስፈንና በአንድነት የመታገል ፋይዳ በአጽንኦት መስጠታቸውን የከፋፋዮችና የግፍ አገዛዝ ደጋፊዎችን አቅል እንዲመስል የተለመደ ተስፋ ያጭራል። የፖለቲካ ጥንካሬ ብቻ ይዞ ይጓዛል ማለት አይቻልም። ድክመቶችንም ይዞ መገኘቱ ያለና አይቀሬ ነው። ትልቁ ቁም ነገር ጥንካሬውን ይበልጥ አጠናክሮ መቀጠልና ድክመቶቹን ነቅሶ በማውጣት ለቀጣዩ ትግል አርሞና አስተካክሎ መገኘት ነው። በመሆኑም ይህ ከዚህ በታች የቀረቡ የደካማ ጎን ሐሳቦች ለተጠቀሰው ዝግጅት ብቻ ሳይሆን በሀገራችን የለውጥ ትግል ለሚሳተፉ ሁሉ የሚያገለግል ነው። ደካማ ጎን የዚህ የዝግጅት አዘጋጆች ይህንን በበየነ ትዕይንት ህዝብ እንደ ልዩና የመጨረሻው ብቸኛው ግብ ማስገኛ ከፍተኛ ጅማሮ እንደሆነ አድርጎ መቁጠሩ ባልከፋ። ለራስ ሲቆርሱ ያሳንሱ ነውና ይሁን ግድ የለም እንዳንል ችግርን እያወቁ ለችግር መራዘም ምክንያት ይሆናልና አይ ማለቱ ደግሞ አይከፋም። ከዚህ ቀደም ሆነ ጎን ለጎን የተደረጉ ትግሮች አሳንሶ ማየት የአንደኛው የችግራችን አዋዜ መሆኑን የሚያሳይ ነው። ይህ ዝግጅት ከልክ በላይ ማጋነን በ2010 ዓ.ም አዲሱና እስካሁኑ የዘለቁት ጠቅላይ ሚኒስትሩ የፓርላማና በአሜሪካ ባደረጉት ያሻግራቸዋለው ኢትዮጵያዊነት ዲስክሮች ያቀመሱን የቀበሮ ደስታ መድገም እንዳይሆንብን ያስፈራል። በመሰረቱ ይህ መድረክ ከሌሎች መሰል የትግል ዘዴዎች እንዳንደኛው አድርጎ ማየት ሲገባ አጋኖ መገኘት እስካሁን የተደረጉትና እየተደረጉ ያሉ ትግሎችን ማንኳሰስ ብቻ ሳይሆን በአጠቃላይ በውጭና በውስጥ ያለን የትግል ደረጃ ያለመረዳት ነው። የሚያስቀይመው ደግሞ ከአንድ በሳልና ከእርሱ ከማይጠበቅ ጋዜጠኛ የምላስ ድጠት ሳይሆን አይቀርም ሰሞኑን በአማራ ክልል ሰልፈኞች የእናንተ የሽግግር መንግስት ጥያቄ አነሱ ማለታቸው ነው። ይህ አይነቱ አቀራረብ የሚያጃጅልና የትግል ጉዞ አደናቃፊ ነው። የኢትዮጵያ ሕዝብ
ከሰላማዊ ትግል አልፎ በትጥቅ ትግል በሚገኝበት በዚህ ወቅት ይህ መድረክ ለኢትዮጵያ ሕዝብ ችግሩ መከራውን አሳዋቂና ብቸኛ የመፍትሄ አቅጣጫ ሰጪ ሆኖ መቅረቡ የበሽታዎች ሁሉ በሽታ ነው። ከዚህ ጋር በተያያዘ ይህ ሕዝብ ምን ነካው? እንዴትስ የአዲስ አበባ ሕዝብ ወጣት ዝም ይላል? ወዘተ የሚሉት የተለመዱ የውጭ ወገኖቻችን ቁጭትና ነጸብራቅ ራሱን ችሎ ቢቀርብ ይመረጣል። ይህ የበየነ ትዕይንተ ሕዝብ በሰላም ጥሪ ስም የአገር ውስጥ ትግልን የሚያደበዝዝ ሆኖ ነው የተገኘው። ከዛሬ ትዕይንተ መረብ ቀጥሎ በዋሽንግተንና በሎንዶን ሰላማዊ ሰልፎች እንደሚደረጉና በመቀጠልም በአገር ውስጥ ሕዝባዊ እምቢተኝነት የሚያስቀጣጥል ሆኖ ነው የቀረበው። የሚገርመውና የሚያሳዝነው በሀገር ውስጥ የትጥቅ ትግል ተፋፍሞ አንድ ግዙፍ ክልል ከመንግስት ቁጥጥር ውጭ መሆኑ፣ ሰላምና ደህንነት በመላ ሀገሪቱ የጠፋ መሆኑንና ለዚህ ተጋድሎ የሚያደርጉ በአጋዥነትና በድጋፍ ሰጭነት ለውይይቱ ጎልቶ አለመቅረቡና መስዋዕትነት ከከፈለና እየከፈለ ካለ አካል ጎን ለመሰለፍ ፍላጎት ያላሳየ ራሱን በአደረጃጀቱ ግልጽ ያልሆነና አሰላለፉ ሰላማዊ መሆንን ብቻ ግልጽ ያደረገ መድረክ በህዝባዊ እምቢተኝነት ከማዶ ወደ ሀገር ውስጥ መንግስት እለውጣለሁ ማለቱ እኔ ያሻግራቸዋለሁ ከሚለው የተሻለ አይሆንም። በሌላ ነገር ትግል ስልቱን ካላስተካከለና ውህድ ህይወታቸውን ለሀገራቸውና ለወገኖቻቸው ከሚዋደቁ ጎን ካልቆመ ታላቁ በየነ መርብ ከቁራ ጩኸት ያለፈ አይሆንም። አሰላለፉ ሰላማዊ መሆንን ብቻ ግልጽ ያደረገ መድረክ በሰላማዊ ህዝባዊ እምቢተኝነት ከማዶ ወደ ሀገር ውስጥ መንግስትን እለውጣለሁ ማለቱ እኔ ያሻግራቸዋለሁ ከሚለው የተሻለ አይሆንም። በሌላ ነገር የትግል ስልቱን ካላስተካከለና ውድ ህይወታቸውን ሀገራቸውንና ለወገኖቻቸው ከሚዋደቁት ጎን ካልቆመ ታላቁ በየነ መረብ ከቁራ ጩኸት ያለፈ አይሆንም። በሚኖሩበት ታላቅ የዲሞክራሲ ሀገር አሜሪካ ቀደም ሲል በበርካታ ከተሞች በሰሞኑ ደግሞ ከ3100 ከተሞች በላይ የተቃውሞ ሰላማዊ ሰልፎች እየተናጠች ውጤቱ ምን እንደሚሆን የአሜሪካ ህዝብ ብቻ ሳይሆን መላው ዓለም ግራ በተጋቡበት ወቅት የአገር ውስጥ የህልውና የትጥቅ ትግል ደግፎ ያለመውጣት ግራ አጋቢ ነው። ከወያኔ ኦህዴድ የተቀጣጠለው ጎሳዊ አምባገነናዊ መንግስት በሰላማዊ እንቅስቃሴ እናስወግዳለን የሚል ተስፋ በአገር ውስጥ ያለው የትጥቅ ትግል ለማደብዘዝና በተዘዋዋሪ መልኩ ለአምባገነኑ መንግስት ፋታ የሚሰጥ አደገኛ አካሄድ ነው። ሰላማዊ ትግል ማንም አይጠላም። ሳይወድ ተገዶ ነው ጦርነት ያነሳው። ለድር የቀረበ ድርጅትን በሰላማዊ ህዝብ ትግል ማገዝ ወሳኝ የትግል ዘዴ ነው። በደፈናው ግን መስዋዕትነት እየከፈለበት ያለን ትግል ማንሳት የተጠየፈ በደፈናው ሰላማዊ ህዝባዊ እምቢተኝነት ስም ከፍተኛ ደረጃ የደረሰን የህዝብ የትጥቅ ትግልን በምን መልኩ ልንረዳ ይገባል የሚል አጀንዳ አለማቅረቡ በቅን ልቦና የቀረበ ንጹሐን ኢትዮጵያውያን ተናጋሪዎች ሳይሆን የአዘጋጆችን ውስጣዊ ተልዕኮና ምንነትና ማንነት መመርመር የግድ ይላል። በፖለቲካ ትግል አንዱ ትልቅ ነቀርሳ ጥቂቶች ከራሳቸው ውጭ ሌላ ኃይል ለአመራር እንዲበቃ ያለመፈለግና ለኔ ካልሆነ ጭሬ ልበትነው እንደምትለዋ እንስሳ የሚያስቡ የሌላው ትግል ጎልቶ መውጣት የሚጎመዝዛቸው እንዲያም ብሎ በተቃዋሚ ስም ለመንግስት የውስጥ ሰሪ ሆኖ መገኘት ነው። በመፈክር ደረጃ ይሁን በንግግር ተደጋግሞ የተነሳው ጉዳዩ ሁሉን አቀፍ የሽግግር መንግስት የሚባለው አባባል ነው። ይህ ሁሉን አቀፍ አባባል በቀላሉ የሚታይ አይደለም። ሁሉን አቀፍ በመንግስትነት ማዕቀፍ የሽግግር መንግስት አሰስገሰሱን ማለት ከፋፋዩንም ጸረ አንድነቱንም ጸረ ዲሞክራሲንም ማካተት ማለት አይደለም። ከሆነ ደግሞ የሽግግር መንግስትን ወደ ባሰ ችግር መዳረግ ነው። ትግላችን ለስልጣን ሳይሆን ለህልውናችን የሚለው አባባልም አዘናጊ ነው። የህዝብ ህልውና ለማስጠበቅ የሚታገል ኃይል በቅድሚያ የመንግስት ስልጣንን መያዝ ግድ ይላል። ቁም ነገሩ ስልጣን እንዴትና በምን ሁኔታ የሚለው ሲፈተሽ የሽግግር መንግስት አስፈላጊነት ላይ ይነሳል። ታዲያ በተጠቀሰው አባባል የህልውና ትግል በማድረግ ለስልጣን ለሚገሰግሰው ፋኖ ያነጣጠረ ከሆነ ትክክል አይደለም። ሌላው ክፍተት በስመ ሰላማዊ አቋምና በምርጫ ካልተሳተፍን ፈቃዳችን ይነጠቃል በሚል ተራ ምክንያት የፖለቲካ ፓርቲዎች ከምርጫው ራሳቸውን እንዲያገሉ በትልቅ የቅስቀሳና የመልእክት መድረክ መሆን በተገባ ነበር። በደፈናው ከምርጫው በፊት የሽግግር መንግስት መፈክርን ይዞ መውጣት በቂ አይደለም። ለምን ፓርቲዎች መሳተፍ እንደሌለባቸውና በአጭር ሆነ በረጅም ጊዜ መዘዙ ምን ሊሆን እንደሚችል አገራዊ ፋይዳው ምን እንደሚሆን የንግግር ትኩረት ቢሆን የተሻለ ነበር። መድረኩ ፋኖ ለወሰደው ትክክለኛ የአቋም መግለጫ በተጠናከረ ሁኔታ አጋዥ ሆኖም መቅረብ ነበረበት። ቢያንስ ለዚህ ጥሪ ፋኖ የወሰደውን አቋም ማስተጋባት በተገባ ነበር። በአጠቃላይ አደረጃጀቱ ግልጽ ባይሆንም ታላቁ የበየነ መረብ የተቃውሞ ትዕይንተ ህዝብ በጎ ጎኑ እንደተጠበቀ ሆኖ ይህ አይነቱ እንቅስቃሴ በተሻለና በተቀናጀ መልሶ ፍሬያማ እንዲሆን አንዳንድ አስኳል ነጥቦች ማቅረቡን ይበጃል። በፕሮግራሙ ከተሳተፉት መካከል ዶክተር እስማኤል በአንክሮ ያነሱት የትግል የፍኖተ ካርታ አስፈላጊነት ሊሰመርበት ይገባል።
እዚህ አኳያ ለሁሉም ቀጣይ የትግል እንቅስቃሴ የህዝብ ሚናን የሚያኮስስ ተጨባጭ ሁኔታን ያገናዘበ እንዲሆን የሽግግር መንግስትን ምንነትና አስፈላጊነትን ማንሳት ያስፈልጋል። የሽግግር መንግስት ምንነትና አስፈላጊነት። የሽግግር መንግስት ጽንሰ ሐሳብ ሀገራችን አዲስ ነገር አይደለም። ሀገራችን በረጅም የሀገረ መንግስት ታሪኳ ውስጥ ከአንድ መንግስት ወደ ሌላ መንግስት፣ ከአንድ ስርዓት ወደ ሌላ ስርዓት ሲያሸጋግር ሁሌም በተደላደለ ሁኔታ ነበር ለማለት ከቶ አይቻልም። ለውጥ አነሰም በዛም ግጭ ግቡ አለው። በቀላሉ የተደላደለ መንግስት መመስረት አይቻልም። በማናቸውም ጊዜ በተቋሚነት አዲስ ወይም ተተኪ መንግስት ሲቋቋም ይፋዊ የሽግግር መንግስት ባይባልም እንደየወቅቱና ሁኔታው የህዝብን ተሳትፎ ያካተተ ወይንም ያላካተተ የጊዜያዊ መንግስት አደረጃጀት ባህሪ መኖር ግድ ነው። ይሁንና በጉልህና በዘመናዊ አረዳድ ጥያቄው ጎልቶ የወጣው በህዝባዊ አመጽ በወታደሩ መሪነት ዘውዳዊ መንግስት ተገልብጦ ስልጣኑን በወታደራዊ ደርግ ሙሉ ቁጥጥር በተደረገበት ጊዜ የስልጣን በትረ መንግስቱን የጨበጠው ወታደራዊ ኃይል ራሱን ጊዜ አስተዳደር አድርጎ ለቋሚ ህዝባዊ መንግስት መቋቋም ተስፋን ጭረትን ለኩሶ ነበር። በዚያን ወቅት በመጀመሪያ ደረጃ የህዝባዊ መንግስትን መመስረት ዋነኛ ዓላማ አድርጎ የሽግግር መንግስት መመስረት ግንባር ቀደም ትግል ያደረገው ኢህአፓ ነበር። በህዝባዊ መንግስት የተቋቋመው የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ በሚያራምደው የህብረተሰባዊ ፍልስፍናና በሌሎች ምክንያቶች ተግዳሮቶች ቀጥሎ በቀዝቃዛው ጦርነት መወገድ ታጅቦ ህወሓት የሂደሪን መንግስት አስወግዶ ስልጣን ያዘ። ለሁለተኛ ጊዜ ሽግግር መንግስት ተሽሞንሙና መጣች። ወያኔ በራሷ ስልት ያዋቀረው ኢህአዴግ ይፋ አድርጎና በፖለቲካ የስሌቱ የጎሳ ጥንቅሩን በድርጅቶችና በግለሰቦች አሰባስቦ የሽግግር ቻርተር አውጥቶ ጊዜያዊ መሰል አስተዳደርን መሰረተ። ህወሓት ከጊዜያዊነት ወደ ኢፌዴሪ መንግስትነት ቢቀየርም የህዝብን የቆየ ህዝባዊ መንግስት ጥያቄ ለመመለስ እየቻለ ሆኖ አልተገኘም። አሁን በስልጣን ላይ ያለው መንግስት አካል ካለ መሰረታዊ የስርዓት ለውጥ በነበረውና በቀጠለ የጎሳዊ ስርዓት ህገ መንግስት ላይ ተመስርቶ ጉልቻ ቢቀያየር ወጥ አያሳምርም የሚለው ብሂል በራሱ የኢህአዴግ አባላት ያምራል ለውጥ ተደረገ። ዋናው የመንግስት መሪ ህወሓት ከኢህአዴግ ራሱን በማግለሉና ያወጣው ህገ መንግስት በመሻር ራሱን ከኢህአዴግነት አገለለ። በዚህም የተነሳ በይዘት ሆነ በቅርጽ ከኢህአዴግ ያልተለየ ብልጽግና በአዲስ የድርጅት ስያሜ የመሪነት ሚናውን ወሰደ። ብልጽግና የመሪነት ሚናውን ሲይዝ የህዝብ ተስፋ የተሻለ የፖለቲካ ስርዓት የሚያመጣ ለህዝባዊ መንግስት መደላደል አስቻይ ሁኔታዎች እንደሚፈጥር ተስፋ በማድረግ ነበር። በመሆኑም የሽግግር መንግስት እንዲፈጠር የህዝብ ጥያቄ ለሶስተኛ ጊዜ ጎልቶ መጣ። ብልጽግና የሽግግር መንግስት መመስረት ከራሱ መርህና አቋም አንጻር የህዝብ ጥያቄን ወደ ጎን አደረገ። የህዝብ አጀንዳ አሽቀንጥሮ ጣለ። እነሆ አሁን የሽግግር መንግስት የህዝብን ዋነኛ የፖለቲካ አጀንዳ ሆኖ ይገኛል። የበየነ መረቡ ህዝብ የመልእክት አስኳል የሽግግር መንግስት ይመስረት መሆኑ ተገቢ ነው። የሽግግር መንግስት ለምን? ለመሆኑ የሽግግር መንግስት ምንድን ነው? ለምን ያስፈልጋል? የሚሉ ጥያቄዎች ማንሳቱ ወደዚህ ጽሑፍ ዓላማ ጥሩ መንደርደሪያ ስለሆነ ወደ እናምራ። የሽግግር መንግስት ወደ ቋሚና ዘላቂ ህጋዊና ቅቡልነት ያለው መንግስት ለማቋቋም ከሀገራችን ተጨባጭ አኳያ የምርጫ ሂደቶችን ለማዘጋጀት ከፋፋይና ጸረ አንድነት የሆነ ጎሳዊ ህገ መንግስትን በሌላ ፍትሐዊ ሀገራዊ ህገ መንግስት እንዲረቅ ለማድረግ ከሙስና የጸዱ ተቋማት እንደገና መልሶ የማደራጀት ስርዓቶችን ትኩረት ሰጥቶ የሚሰራ ጊዜያዊ ከፍተኛ የአስተዳደር አካል ነው። ለዚህም በሂደቱ የተለያዩ የፖለቲካ ፓርቲዎች፣ መንግስት ያልሆኑ ድርጅቶችና የሃይማኖት ተቋማት፣ የአገር ሽማግሌዎች፣ ግለሰቦችን በማሳተፍ አገራዊ ራዕይ በሚሰፍንበት ሁኔታ ማመቻቸት ግድ ይለዋል። በሂደቱ ከቂም በቀል አካሄድ የጸዳ የማናቸውንም የቡድን የበላይነት በማስቀረት የፖለቲካ ስልጣን ድልድልን በመርህ በርትዕና በፍትሐዊ መከወን ነው። ለዚህም ሽግግር መንግስት የአስተዳደር ህግና ደንብ ማውጣት አስፈላጊ ነው። የሽግግር መንግስት አሳታፊነት የያዘ ሁሉን አቀፍ በአግባቡ የተረዳ ሆኖ ለሽግግር መንግስት ተሳትፎ ቢያንስ የሚከተሉትን ሊይዝ ይገባል። የመጀመሪያ የሽግግር መንግስት ምስረታ በድርጅትና በግለሰብ ደረጃ ከሚያስፈልጉ መስፈርቶች መካከል በስልጣን ያለው መንግስት በህዝብ ቅቡልነት የሌለው መሆኑንና መወገዱን አስፈላጊነት ያመነ፣ በኢትዮጵያ አንድነት የሚያምን፣ ለዘለቃዊ መንግስታዊ ምስረታ ለተሻለ ህገ መንግስታዊ የስርዓት መዋቅር ለውጥ የሚተጋ፣ ከበቀልና ከቂም በቀልነት የነጻ ታማኝነትና ለግለሰብነት ሳይሆን ለሀገርና ለህዝብ ያደረገ፣ ለሀገር ሰላምና ደህንነት የሚቆም፣ በተለዋጭ አቋም መለዋወጥ ሀገሩንና ህዝቡን ለአደጋ ያልጣለ ወይንም በህዝብ ላይ በአቋሙ በጥርጣሬ የሚታይ ያልሆነ፣ ከሀገራዊ ፖለቲካ አስተዳደራዊ መስክ ከወንጀልና ሙስና የጸዳ፣ ከጎሰኝነት የተላቀቀ፣ በስውር ሆነ በገሃድ ሀገሩንና ህዝቡን ያልጎዳ ወዘተረፈ ናቸው።
በአጭሩ በጥቅሉ አንድ የሽግግር መንግስት የተዋጣለት ወይም ስኬታማ የሚያሰኘው ከበርካታ መስፈርቶች መካከል እንደ ስሙ የጊዜ ገደብ ሲኖረው ነው። አሳታፊነቱ በውል ሲረጋገጥ፣ ሰላምና ደህንነት ሲያረጋግጥ፣ እምነት የተጣለባቸው አመራሮች እንደ ልምዳቸውና ክህሎታቸው አድርጎ መገኘት ሲችልና ከላይ የተጠቀሱትን መርሆች ተግባራዊ አድርጎ ሲገኝ ብቻ ነው። ውድ የኢትዮ አዲስ ዴይሊ ቤተሰቦቻችን እስካሁን ስንከታተል የነበረው ትንታኔ እንደሚያሳየው ኢትዮጵያ ካለችበት አስከፊ ችግር ለመውጣት የሽግግር መንግስት አስፈላጊነት አጠያያቂ አይደለም። ሆኖም የሽግግር ስኬታማ የሚሆነው አገርና ሕዝብን ያስቀደመ ከቂም በቀል የጸዳና በሀገር ውስጥ መስዋዕትነት እየከፈለ ካለው ኃይል ጋር የተናበበ ሲሆን ብቻ ነው። እናንተስ በዚህ ትንታኔ ላይ ያላችሁን አመለካከት ምንድን ነው? በውጭ ሀገር የሚደረጉ የበየነ መረብ ትዕይንቶች አገር ውስጥ ካለው ትግል ጋር እንዴት ሊናበቡ ይገባል? ሁሉን አቀፍ የሽግግር መንግስት ስንልስ እነማን ማካተት አለበት? ያላችሁን ሐሳብና አስተያየት በኮመንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮውን ለሌሎች እንዲደርስ ላይክና ሼር እንድታደርጉ በአክብሮት እንጠይቃለን። በሚቀጥለው ዝግጅት በሌላ ወቅታዊ ጉዳይ እስክንገናኝ ድረስ ሰላም ለኢትዮጵያ፣ ሰላም ለሕዝባችን። ቸር ሰንብቱ።